ሰላም ጤና ይስጥልን የቻናሌ ቤተሰቦች እንደምናችሁ። አሁን የደረሰኝ የሰዓቱ መረጃ አሰማችኋለሁ። የኤርትራ ዜጎች ወደ አሜሪካ እንዳይገቡ ታግዷል። የትራምፕ አስተዳደር ኤርትራ እና ሶማሊያን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ አገደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 3 የአፍሪካ ቀንድ ሀገራትን ኤርትራ፣ ሶማሊያ እና ሱዳንን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ ምንም አይነት ጉዞ እንዳያደርጉ መከልከላቸው ተገለጸ። ሌሎቹ ሀገራት ቻድ፣ ኮንጎ፣ ሊቢያ፣ ኢኳቶሪያል ጊኒ፣ የመን፣ ሃይቲ፣ ኢራን፣ ማይናማር እና አፍጋኒስታን ናቸው። የጉዞ ክልከላው ሙሉ በሙሉ ነው የተባለ ሲሆን ክልከላ የተላለፈባቸው ሀገራት ዜጎች ለቢዝነስ፣ ለጉብኝት፣ ዘመድ አዝማድ ለመጠየቅ፣ ለትምህርትና በተለያዩ አሜሪካ ቪዛዎች ወደ አሜሪካ ምድር መግባት አይችሉም ተብሏል። ክልከላ የተላለፈባቸው ሀገራት ዜጎች በማንኛውም በረራ ወደ አሜሪካ ምድር መግባት አይችሉም የተባሉ ሲሆን ድንገት እንኳ ገብተው ከተገኙ በኤርፖርቶች ላይ ተይዘው እንዲቆዩ ይደረጋል መባሉንም ተመላክቷል። ሙሉ በሙሉ ክልከላ ተደርጎባቸዋል ከተባሉ ሀገራት በተጨማሪ የ7 ሀገራት ዜጎች ላይ ጥብቅ ቁጥጥርና የተጠናቀረ ክልከላ እንዲደረግባቸው ፕሬዝዳንት ትራምፕ መመሪያ ማስተላለፋቸውን ዓለም አቀፍ መገናኛ ብዙሃን በዘገባዎቻቸው አስታውቀዋል። ትዕዛዙ ተግባራዊ የሚደረገው ከመጪው ሰኔ 2 ቀን 2017 ዓ.ም ሲሆን ከዛ በፊት ቪዛ የተሰጣቸው እነዚያ 12 ሀገራት ዜጎች ምንም አይነት ክልከላ እንደማይደረግባቸው ተጠቁሟል። ፕሬዝዳንት ትራምፕ ክልከላውን ያስተላለፉት የአሜሪካንና የሕዝቦቿን ብሔራዊ ደህንነትና ብሔራዊ ጥቅም ለመጠበቅ እርምጃ መውሰድ ስላለብኝ ነው ማለታቸውንም ዘገባዎቹ አካተዋል። ዶናልድ ትራምፕ የመጀመሪያ ፕሬዝዳንትነታቸው ዘመን ሙስሊም ማህበረሰብ ከሚበዛባቸው 7 ሀገራት ላይም ተመሳሳይ ጉዞ ክልከላ ትዕዛዝ ማስተላለፋቸው ይታወሳል። አድማጮቻችን ለሰዓቱ የያዝኳቸው ሰበር መረጃዎች እነዚህ ነበሩና ላይክ፣ ሼር፣ ኮሜንት በማድረግ መረጃዎችን ተደራሽ አድርጉ። ትኩስ መረጃዎችን ይከታተሉ። ቸር እንቆይ። ሰላም።